أحكام تختص بالمرأة مسلم سيتن يملكته حقوقات يمداسسنو في باب الصيام صوما بتملكته صوم شهر رمضان يا رمضان ور صوم واجب قديتانو على كل مسلم يانداندو مسلم وندنا ومسلمة مسلم سيتم لاي واجبنا قديتان وهو يا رمضان صوم أحد أركان الإسلام كسلمنا أركانوش معزنوش مهل عندون ومبانيه العظام كتللك يا إسلام من مسرشا جنبوشم مسرتوش مهل عندون قال الله تعالى يلا قويتاشن الله بالهل يا أيها الذين آمنوا إن أنت بالله بملك تنيوتشو بآخرة يمناتشو يسول جوتشوي كتب عليكم الصيام صوم إن أنت لاي قديتها تدرقوان كما كتب على الذين من قبلكم كان أنت بفيت ينبروا حزبوش لاي ينبيات تفتاوش لاي قديتها أنت تدرقوا كله لعلكم تتقون صوم إن أنت لاي قديتها تدرقوا الله أنت فروا زندنو كصوم يا الله أنفراتشا تماروا زندنو بلا سورة البقرة عندما توسمانيا سوستنيا وانكس ومعنى كتب يميلو قال አንቀጹ ላይ ያለው ትርጉሙ ፍሪዳ ፈርድ ሆኗል ግዴታ ተደርጓል ማለት ነው። ይሄን እያንዳንዱ ሙስሊም ላይ የረመዳንን ጾም መጾም ዋጅብና ግዴታ ነው። በመሰረቱ የረመዳን ጾም ወንዱንም ሴቱንም የሚመለከት ግዴታ ነው። ጾም ከተራ ግዴታነት ከፍ ብሎ የእስላም መሰረትም ጭምር እንደሚታወቀው እስልምና ዋና ዋና 5 መሰረቶች አርካኖች አሉት። በአራተኛ ደረጃ ያለው ትልቅ የእስላም መሰረት የረመዳንን ጾም መጾም ጾም ከጥንት ጀምሮ ይታወቃል። አላህም ተባረከ ወተዓላ ከማ ኩቲበ ዐለ الذين من قبلكم ያለው ለዚህ እናንተ ላይ ብቻ ግዴታ የተደረገ ዒባዳ አይደለም ከእናንተ በፊት የነበሩ ህዝቦችም ላይ ግዴታ ሆኗል። ነገር ግን አንዳንድ የጾም ህግጋት መጠኑ ጊዜው ሊለያይ ይችላል። ጾም ግዴታ የተደረገበት ዓላማ የአላህ ተባረከ ወተዓላን ፍራቻ መማር። ረመዳን አሁን ባለው መልኩ ግዴታ ከመደረጉ በፊት በተለያየ መልኩ የጾም ግዴታዎች ነበሩ። የአሹራ ጾም በየወሩ 3 ቀን መጾም ከረመዳን በፊት የነበሩ የመጀመሪያዎቹ ሙስሊሞች ላይ ግዴታ የነበሩ ጾሞች ናቸው። ከዛ በኋላ የረመዳን ወር ጾም ተደንግጎም የፈለገ ሰው እንዲጾም ያልፈለገ ሰው በምግብ እንዲክስ ተደርጎ ነበር። ከተወሰነ ጊዜ በኋላ ደግሞ ማንኛውም ጤነኛ የሆነ ሀገር ውስጥ ያለ የጾም መስፈርት ያሟላ ሰው በሙሉ በግዴታነት እንዲጾም አላህ ተባረከ ወተዓላ አውጇል። ያ አዩሀ الذين آمنوا ብሎ ጠርቶ አዟል። የረመዳን ጾም ለመጀመሪያ ጊዜ የተደነገገው ሁለተኛው የሂጅራ ዓመት ሻዕባን ወር በገባ በሁለተኛው ቀን በሰኞ ዕለት ላይ ነው። የረመዳን ጾም ለመጀመሪያ ጊዜ በነቢዩ ኡመት ላይ ዋጅብና ግዴታ የሆነው ነብይ ወደ መዲና ከተሰደዱ ከ2 ዓመት በኋላ ሻዕባን በገባ በሁለተኛው ቀን በዕለተ ሰኞ ነው ዋጅብና ግዴታ የተደረገው። የረመዳንን ጾም ግዴታነት ያስተባበለ ሰው ይከፍራል፣ ከእስልምና ይወጣል። ግዴታነቱን ከማመኑ ጋር አልጾምም ያለ ፋሲቅ ይሆናል፣ አፈንጋጭ ይሆናል። የተወሰኑ ዑለሞች ግዴታነቱን ቢያምንም መጾሙን ከተወ እየቻለ መጾም ከተወ ይከፍራል የሚል አቋም አላቸው። ሌሎች አይከፍርም፣ ነገር ግን አፈንጋጭ ነው በሚል ይታሰራል፣ እንዲጾምም ይገደዳል፣ ምግብ ይከለከላል ብላ የረመዳንን ግዴታነት ከማወቁ ጋር የጾም ወር መሆኑን ከማወቁ ጋር ምክንያት ሳይኖረው ሳይታመም መንገደኛ ሳይሆን በይፋ ሰው ያየው ሜዳ ላይ የሚበላ ሰው የእስላም ህግ ካለ ይቀጣል። ጾሙ ሸህሪ ረመዳን ዋጅቡን ዐላ ኩሊ ሙስሊሚን ወሙስሊማ የረመዳንን ወር መጾም ያንዳንዱ አማኝ ወንድና አማኝ ሴት ላይ ግዴታ ነው። የረመዳን ጾም እንደሌሎች ዓመት ውስጥ ያሉ የሱና ጾሞችም አይደለም፣ ከፍ ያለ አሐዱ አርካን الاسلام ومبانيه العظام የእስላም መሰረት የእስላም መመስረቻ ግንቦች አሉ። አንዱ ጾም አላህ ተባረከ ወተዓላ ያ አዩሀ الذين آمنوا كتب عليكم الصيام እናንተ አማኞች ሆይ እናንተ ላይ ጾም ግዴታ ተደርጓል ጹሙት ብላ
እናንተ ብቻ ላይ አይደለም ግዴታ የተደረገው፣ ተጽናኑ፣ ወዳችሁ ተቀበሉ። ከዚህ በፊት የነበሩ ህዝቦች ላይም ጾም ግዴታ ተደርጓል። ታዛዦች እሺ ብለው ጾመዋል። የጾም ዓላማው እናንተን ማስራብ፣ ማድከም፣ ማስቸገር አይደለም። ለዓለኩም ተተቁነ አላህን ትፈሩ ዘንድ ነው ጾሙ የተባላችሁት ብላ ጾም የአላህን ፍራቻ ያስተምራል ማለት ነው። ጾም ያለው ብለው ሰዎች ነገር ግን ከሰዎች እይታ ራቅ ብለው ሊበሉ ይችላሉ። ማንም አያውቅ መብላታቸው በፊታቸው በእጃቸው አይታወቅም። ከበሉ በኋላ ታጥበው አፋቸውን ጠርገው ሰዎች ጋር ግን ሲቀርቡ ጾም ያለው ሊሉ ይችላሉ። የተለያዩ ጾምን የሚያፈርሱ ነገሮችን ሰዎች ይርቃሉ። አላህን ፈርተው ነው የሚርቁት። ታዲያ አንድ ወር ብቻ ሳይሆን አላህን መፍራት ዓመቱን ሙሉ አላህን መፍራት የረመዳን ጾም ያስተምራችኋል ተብሏል። ጾሙ ሲያበቃ ውሸትን፣ ሐሜትን፣ ትርፍ ቃል መናገርን፣ በደልን ያላቆመ ምግብና መጠጥ መተው ብቻ ለአላህ ምኑም አይደለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስትጾሙ አይናችሁ፣ እጃችሁ፣ ምላሳችሁ፣ ሙሉ ሰውነታችሁ ይጹም፣ የጾመኛ ግርማ ሞገስ ክብር ላያችሁ ላይ ይኑር ብለዋል ሱሐቦች። ምግብና መጠጥን ማቆም ብቻ ለአላህ ምኑም አይደለም ተብሏል። ይሄን ሐዲስ በመያዝ እና ኢብኑ ሐዝም ሌሎችም አንዳንድ ፉቃሃዎች አንዳንድ ወንጀሎች ጾምን ያበላሻሉ፣ ውሸት፣ ሐሜት ጾምን ያፈርሳል የሚል አቋም ይዘዋል። ምክንያቱም ሐዲሱ ላይ አንድ ሰው ውሸትን ካልተው፣ ሐሜትን ካልተው፣ ትርፍ ቃልን ካልተው፣ የጃሂል ተግባርን ዲንን የማያከብር ዲን የማያውቅን ሰው ስራ መስራት ካላቆመ ምግብና መጠጥ መተው ብቻ ለአላህ ምኑም አይደለም ከተባለ እነዚህ ነገሮች ውሸት፣ ሐሜት መሰል ወንጀሎች ጾምን ያፈርሳሉ ማለት ነው የሚል አቋም አላቸው። ነገር ግን አብዛኞቹ ዑለሞች የጾምን አጅር ይቀንሱታል፣ አጅር እንዳይኖረው ያደርጉታል ማለት እንጂ እንደ መብላት፣ እንደ መጠጣት፣ እንደ ግብረ ስጋ ግንኙነት ጾምን ያፈርሳሉ ለማለት አይደለም ብለዋል። ሙእሚን ከጾም የሚፈለገው ወደ አላህ መቃረብ፣ ራስን ከወንጀል ማራቅ ነው፣ የአላህን ፍራቻ በተግባር መማር ነው። ይሄን ያላደረገ ሰው ጾሙ ዋጋ አይኖረውም። ጾሙ ወንጀል የሚሰራ ቢበዛ አላህ ዘንድ አልጾምከም ተብሎ ከመቀጣት እንጂ የሚድነው በጾሙ የጀነት ጸጋዎችን ማግኘት ወንጀል ማራገፍን ሊያገኝ አይችልም ማለት ነው። فإذا بلغت الفتاة ታዳጊ ወጣት ሴት ልጅ ከደረሰች إذا بلغت سن التكليف ኃላፊነት መሸከም የምትችልበት ወይም ለአካለ መጠን የምትደርስበት እድሜ ላይ ስትደርስ بظهور إحدى أمارات البلوغ بظهور እሷ ዘንድ በመገኘት በመታየት إحدى أمارات البلوغ ለአካለ መጠን የመድረስ ምልክት ከሚባሉት መሃል አንዱን ምልክት በማየት ሴት ልጅ ለአካለ መጠን ከደረሰች ومنها الحيض ለአካለ መጠን የመድረስ ምልክት ከሚባሉ ነገሮች መሃል አንዱ الحيض ሐይድ ነው እንዳሳለፍነው ይታወቃል። فإنه ይሄን ሴት ልጅ يبدأ وجوب الصوم في حقها እሷ ላይ የጾም ግዴታነት ይጀምራል። ለአካለ መጠን የመድረስ ምልክት ከሚባሉ ነገሮች መሃል አንዱ ከታይ ለአካለ መጠን ከመድረስ ምልክቶች መሃል አንዱ ሴት ዘንድ ሐይድ ነው። ሐይድም ይሁን ሌሎች 15 ዓመት መምራት ለገሪ ذلك ካሁን ቀደም የዘረዘርናቸው ምልክቶችን ካየች ወይም አንዱን ካየች يبدأ وجوب الصوم የጾም ግዴታነት ይጀምራል في حقها ታዳጊ ሴት ልጅን በተመለከተ وقد تحيض ሴት ልጅ ሐይድ ልታይ ትችላለች وهي في سن التاسعة 9 ዓመቷ ላይ ያለች በ9 ዓመቷ ሐይድ ልታይ ትችላለች። وقد تجهل لا ያውቁ ይችላሉ بعض الفتيات አንዳንድ ወጣት ሴቶች أنه يجب عليها الصيام ጾም ግዴታ እንደሚሆንባት ላታውቅ ትችላለች። حينئذ ይሄኔ የወር አበባ ደም ስታይ እድሜዋ 9 ዓመት እንኳን ቢሆን በግዴታነት ጾም መጾም ይጠበቅባታል። ይሄን ላታውቅ ትችላለች። فلا تصوم ግዴታ መሆኑን ስለማታውቅ ልጅ ነኝ ብላ 13 14 ዓመት ስላልሞላት ብቻ መጾምን ልትተው ትችላለች። ظن منها እሷ የገመተች أنها صغيرة ትንሽ ነኝ ብላ ولا يأمرها أهلها ቤተሰቦቿ ማያዟትም بالصيام እንድትጾም وهذا እንዲህ አይነቱ ተግባር تفريط عظيم ትልቅ የሆነ ቸልተኝነት ነው። بترك ركن من أركان الإسلام ከእስልምና መሰረቶች ማዕዘኖች መሃል አንዱ የሆነውን ጾምን መተው ላይ የሚፈጠር ትልቅ የሆነ ቸልተኝነት ነው። ومن حصل منها ذلك እንዲህ አይነት ነገር እሷ ዘንድ የተገኘ ሴት وجب عليها እሷ ላይ ግዴታ ይሆንባታል ወደፊት قضاء الصوم ጾሙን ቀዷ ማውጣት الذي تركته የተወችውን ጾም
ሚን ሒኒ ቢዳየቲል ሐይድ ቢሃ እሷን ሐይድ ከጀመራት ጊዜ ጀምሮ የተወችውን ሁሉ ጾም ቀዷ ማውጣት አለባት። 9 ዓመቷ ላይ 10ኛ ዓመቷ ላይ ሐይድ አይታ ከነበረ እኔ ልጅ ነኝ ብላ ጾምን ከተወች ቤተሰቦቿም ልጅ ናት ብለው ከተዉ ሐይድ ካየችበት 8ም ይሁን 9 10 ዓመት ጀምሮ የቆጠረች ሳጾም ያሳለፈቻቸው ዓመቶችን ቀዷ ማውጣት አለባት። ወለው መضى على ذلك በዚህ ሁኔታ ላይ ቢያልፍም ፈትረቱን ጠዊላ ረጅም ጊዜ ብታሳልፍ لأنه باق في ذمتها የሷ ጫንቃ ላይ በኃላፊነቷ የሚቆይ ግዴታ ነውና። ይህን የመጀመሪያው ሴት ልጅ ታውቅ የሚገባው ከጾም ጋር በተያያዘ ልክ ለአካለ መጠን እንደደረሰች የረመዳን ግዴታነት ይመለከታታል። እድሜዋ ትንሽም ቢሆን ለአካለ መጠን ከመድረስ ምልክቶች መሃል አንዱ ሐይድ ነው። ከሌሎች ለአካለ መጠን የመድረስ ምልክቶች በፊት ቀድማ ሴት ልጅ ሐይድን ካየች ሐይዱን ያየችው በ9 ዓመትም ይሁን በ10 በ8ም ይሁን ከዛ ጊዜ ጀምሮ መጾም ዋጅብ ይሆንባታል። ብዙ ጊዜ ወላጆች ልጆቻቸውን ከ8 ከ9 ጀምረው ጾም ያለማምዳሉ። ሐይድን ግን ካየች በማለማመድ መልኩ ሳይሆን ያቆራረጠች እንደ ሱና የነየተች ሳይሆን መጾም ያለባት ሐይድ ካየች ለአካለ መጠን ደርሳለችና እንደ ትልልቅ ሴቶች በስርዓቱ የመጾም ግዴታ ይኖርባታል። فإذا بلغت الفتاة سن التكليف ማለት ኃላፊነት መሸከም የሚችሉበት እድሜ ማለት ግዴታዎችን መወጣት ዋጅብ የሚሆንበት ግዴታ የሚሆንበት እድሜ ማለት ጾም፣ ሶላት መሰል የሆኑ ህግጋት እሷን የሚመለከቱበት እድሜ ስነ ተክሊፍ ይባላል። በምንድን ነው ይሄ የሚታወቀው? بظهور إحدى أمارات البلوغ ለአካለ መጠን የመድረስ አማራዎች ምልክቶች ሲታዩ ነው። ومنها ለአካለ መጠን ከመድረስ ምልክቶች ማለት አንዱ አልሐይድ ሐይድ ሴትን በተመለከተ፣ ሌላው 15 ዓመት መሙላት ነው። ሌላው ከብረተ ገላ ዙሪያ ከርዳዳ ፀጉር መታየት ነው። ከነዚህ መሃል አንዱ ከተገኘ ለአካለ መጠን ደርሳለች። فإنه يبدأ وجوب الصوم في حقها የተኛውም እድሜ ላይ ትኖር ጾም በግዴታነት እሷን ይመለከታታል። ዋጅቡን ጾም መጾም ይጠበቅባታል። ለአካለ መጠን አልደረሰችም ከተባለ አንድ ቀን የጾመች ሌላ ቀን ልትበላ ትችላለች። ቀን ላይ ከደከመሽ ቢል ልትባል ትችላለች። ነገር ግን የወር አበባ ደም ካየች ሌላ ምልክትን ካየች ለአካለ መጠን መድረሷን የሚያሳይ ዋጅብን ጾም በስርዓቱ በሰዓቱ ልትጾም ይገባታል። وقد تحيض في سن وهي في سن التاسعة 9 ዓመት ላይ ያለች ሐይድ ልታይ ትችላለች። ይሄ አብዛኞቹ ፉቃሃዎች አቋም። ብዙ ጊዜ ሴት ልጅ ከተመቻት የቤት አያያዟ ጥሩ ከሆነ ያለችበት ሀገር በተለይ ሙቀት ከሆነ በ9 ዓመቷ የወር አበባ ደም ልታይ ትችላለች። ያለችበት ሀገር አየሩ ቀዝቃዛ ከሆነ አሊያ ደግሞ ያለችበት ቤት በኑሮ ደረጃ ዝቅተኛ የሚባል ከሆነና ምቾት ድሎት ከሌላት ሊቆይ ይችላል። ወይም ያሉበት ሀገር ሙቀት ከሆነ አሊያ ደግሞ ቤት ምቾት ካለ በ9 ዓመታቸው ሊያዩ ይችላሉ። ይሄ አብዛኞቹ ፉቃሃዎች ያስቀመጡት የጊዜ ገደብ። ነገር ግን ከዛም በታች ከታየ የወር አበባ ደም መሆኑ ሴቶች ዘንድ የሚታወቅበት ምልክት እሱ ላይ ኖሮ ከታወቀ ሐይድ እንደሆነ ይቆጠራል። ስለዚህ በየትኛውም ጊዜ ሴት ልጅ ሐይድ ካየች ጾም እሷ ላይ ግዴታ ይሆናል። ሶላት ግዴታ ይሆናል። በቋሚነት ልትሰግድ ይገባታል። وقد تجهل بعض الفتيات أنه يجب عليها الصيام حين ذاك 9 ዓመት 10 ዓመት ላይ ሆና ሐይድ ስታይ መጾም ይወጅባታል። አንዳንድ ፈተያቶች ታዳጊ ወጣት ሴቶች በዚህ እድሜ መጾም ዋጅብ ማይሆንባቸው ይመስላቸዋል። فلا تصوم አይጾም ልጅ ነኝ እያሉ ወነ منها انها صغيرة ቤተሰብም የልጆቹን ሁኔታ እየተከታተለ ጾሚ ብሎ አያዝ ولا يأمرها أهلها بالصيام ይህ ትልቅ የሆነ ቸልተኝነት وهذا تفريط عظيم بترك ركن من أركان الإسلام ሱና የሆነ አለ ደግሞ ያን ያክል ግዴታ ነው የማይባል ያልሆነ ይልቅ የእስላም መሰረት የሆነን ግዴታ ችላ እንድታሳልፍ ያደርጋል። የቤተሰቦች አለመከታተል ከዚህ በፊት በ10 ዓመታቸው በ11 ዓመታቸው በ9 ዓመታቸው የወር አበባ ደም አይተው ነገር ግን ጾም የጀመሩት በ14 በ15 የሆነ ሴቶች ካሉ ያለፈውን በሙሉ ቀዷ ማውጣት ግዴታ ይሆንባቸዋል። ومن حصل منها ذلك وجب عليها قضاء الصوم الذي تركته ከዚህ ፊት የተውትን ጾም ቀዷ ማውጣት ግዴታ ይሆንባቸዋል። من حين بداية الحيض بها ሐይድ ከጀመረ ጊዜ ጀምሮ በትክክል መጾም እስከጀመረችበት ጊዜ ድረስ ያሉ ዓመታትን ቆጥራ ቀዷ ታወጣለች። ولو مضى على ذلك فترة طويلة 10 ዓመት 5 ዓመት
3 ዓመት 6 ዓመት እንኳን ቢሆን እሷ ኃላፊነት ላይ ያለ ብዙ ስለሆነ ይቀራል አይባል። لأنه باق في ذمتها እሷ ጫንቃ ላይ በእሷ ኃላፊነት ላይ የሚቆይ ግዴታ ነው። ስለዚህ ሴት ልጅ ራሷን ዲኗን ልታውቅ ዋጅብና ግዴታዋን በአግባቡ ልትወጣ የቤተሰብ ኃላፊዎችም ወላጆች፣ ታላላቅ እህቶች በእነሱ ስር ያሉ ታዳጊ ሴቶችን ሁኔታ ሊከታተሉ ይገባቸዋል። ካሁን ቀደም እንደተጠቀሰው ካፍሮች እንደሚያደርጉት ዲን ሐያ የሌላቸው ሰዎች እንደሚያደርጉት አይናውጣነት ባልተሞላበት መልኩ እንደዚህ አይነት ህግጋትን በስርዓቱ ቀስ አድርጎ ማስተማር መግለጽ አስፈላጊ ነው። ሴት ልጅ 10 ዓመት ሲሞላት 9 ዓመት ሲሞላት ደም ልታይ ትችላለች። እንዲህ አይነት ደም ካየች ደግሞ ሶላትን መስገድ አትችልም፣ ጾምን በጊዜው መጾም አትችልም፣ ደም እያለ መጾም አትችልም። ኋላ ላይ ጾም ቀባ ማውጣት ይጠበቅባታል። ሴት ልጅ ለመጀመሪያ ጊዜ እንዲህ አይነት ደም ከሽንት መውጫዋ ከወጣ ከዚህ ጊዜ ጀምሮ በዲን የተከለከሉ ነገሮችን በሙሉ መከልከል፣ የታዘዙ ነገሮችን በሙሉ መተግበር ግዴታ ይሆንባታል። ሒጃብ ማድረግ፣ ከአጅነቢ ወንድ ጋር ተነጥሎ ከመቀመጥ መጠንቀቅ፣ አጅነቢን ከመጨበጥ መራቅ ዋጅቧ ነው ያሉ እናቶች ልጆቻቸውን በሐያ እንዳስፈላጊነቱ ሊያስተምሯቸው ይገባል። ሐያና ዲን በሌላቸው ሰዎች አይናውጣነት በተሞላበት መልኩ ወንድና ሴትን ቀላቅለው ትምህርት ቤት ላይ መረጃውን ሰጥተዋቸው ግራ ከመጋባታቸው ሸሪዓ በማይፈቅደው መልኩ ይሄን ነገር ለማረጋገጥ ለማጣራት ጥረት ከማድረጋቸው በፊት ወላጆች ለነሱ የሚጠቅመውን ሁሉ ሊያስተምሯቸው ይገባል። ልጅ ነኝ ያሉ ሐይድ ጀምሯቸው ሳለ ወሩን ሙሉ በሙሉ የሚሆን ከወሩ ውስጥ የተወሰኑ ቀናትን ሳይጾሙ ያለፉ ረመዳኖች ካሉ ከ20 ዓመት በፊትም ይሁን 30 ዓመት በፊት ይሄን እንዳወቁ ቀባ ማውጣት ይጠበቅባቸዋል። ቀኑን በትክክል ካላወቁት መገመት ይችላሉ። 30 ቀን ያለብኝ፣ 40 ቀን ያለብኝ፣ 20 ቀን ያለብኝ አጣርተው 23 ነው 20 ካሉ 23 አድርገው፣ 30 ነው 33 ካሉ 33 አድርገው ከፍተኛውን ቁጥር ይዘው ቀባ ማውጣት ይጠበቅባቸዋል። من يجب عليه رمضان የረመዳንን ጾም መጾም ዋጅብ የሚሆነው ግዴታ የሚሆነው ማን ላይ ነው? إذا دخل شهر رمضان የረመዳን ወር ከገባ وجب على كل مسلم ومسلمة ሁሉም ሙስሊም ወንድና ሙስሊም ሴት ላይ ዋጅብ ግዴታ ይሆናል። ባሊገይኒ ለአካለ መጠን የደረሱ የሆኑ ሰሒሐይኒ ጤነኛ የሆኑ ሙቂመይኒ ሀገር ውስጥ ያሉ ሙስሊም ወንድና ሙስሊም ሴቶች ላይ በሙሉ ግዴታ ይሆንባቸዋል። ሲያሙሁ የረመዳንን ወር መጾም። ወመን ካነ ሚንሁማ ወንድም ይሁን ሴት ከሆኑ መሪضን በሽተኛ የሆነ ሰው ካለ ከነሱ ውስጥ አው ሙሳፊራ ወይም መንገደኛ የሆነ ሰው ካለ ፊ አስናኢ ሸህሪ በወሩ መካከል የረመዳን ወር ላይ ፈኢነሁ ይፍጢሩ በሽተኛ ስለሆነ አሊያ ደግሞ መስፈርቱን ያሟላ መንገድ ስለሄደ መብላት ይችላል፣ ማፍጠር ይችላል። ወየቅዲ ግን ያልጾመባቸው ቀኖችን ቀዳ ያወጣል። አደደ ማ አፍጠረ ባፈጠረው ቀን ልክ ቆጥሮ አያሚን ኡኸር በሌላ ጊዜ ረመዳን ወር ከተጠናቀቀ በኋላ ማለት ቃለ ተዓላ የላቀው ጌታችን አላህ አለ ፈመን ሸሂደ ሚንኩም ሸህረ የረመዳን ወር ሲገባ ጤነኛ ሆኖ አቅሉ ከራሱ ጋር ሆኖ ሀገር ውስጥ ሆኖ የረመዳን ወር ሲገባ የተጣሪ የነበረ ፈልየሱምሁ ወሩን ሙሉ በሙሉ ይጹመው። ወመን ካነ መሪዳ የረመዳን ወር ሲገባ ከእናንተ ውስጥ በሽተኛ የሆነ ሰው ደግሞ አው ዐላ ሰፈር ወይም ጉዞ ላይ የነበረ ሰው ፈዒደቱን ሚን አያሚን ኡኸር በጉዞ ወይም በህመም ምክንያት መጾም ያልቻለበትን ቀን ቆጥሮ ሌላ ጊዜ ቀዷ ያውጣል። ተባረከ ወተዓላ ሱረቱል በቀራ 185ኛው አንቀጽ ነው። ኢዘን ጾም ዋጅብና ግዴታ የሚሆነው የተወሰኑ መስፈርቶች ሲሟሉ፣ አንደኛው ሙስሊም መሆን። ሙስሊም ያልሆነ ሰው ጾምን በጊዜው የመጾም ግዴታ የለበትም። ያኒ አልጾምከም ተብሎ አይቀጣም እዚህ ዱንያ ላይ ካፍር ስለሆነ ማለት ነው። አኺራ ላይ ግን ይቀጣበታል። በጊዜው የምንለው ለዚህ በመሰረቱ የመጾም ግዴታ አለበት። ከመጾሙ በፊት ግን መስለም ስላለበት እስካልሰለመ ድረስ ለምን አልጾምከም ተብሎ አይቀጣም። ቀደም ሲል ሙስሊም የሆነ ሰው ረመዳን መሆኑን ያወቀ ምንም ምክንያት ሳይኖረው በቀኑ ክፍለ ጊዜ ሲበላ ቢታይ ይቀጣል ብለናል። ካፍር ግን ካፍር መሆኑ እስከታወቀ ድረስ ወደ እስላም እስካልገባ ድረስ አልጾምከም ተብሎ አይቀጣም። ነገር ግን
በግልጽ እንዳይበሉ ይከለከላል ሙስሊም ሀገር ላይ ተብሏል። ፍቅህ ላይ እንደተጠቀሰ የሙስሊሞች ሀገር ላይ ካፍሮች ረመዳን ላይ በቀን እንዳይበሉ ይከለከላሉ እየታዩ። ስለዚህ ጾም ግዴታ የሚሆነው በአንደኛ ደረጃ ሙስሊም የሆነ ሰው ላይ፣ ካፍርም ላይ ግዴታ ነው። እዚህ ዱንያ ላይ ግን ግዴታን አልተወጣም ተብሎ እርምጃ የወሰደበትም አኺራ ላይ። ሁለተኛ ለአካለ መጠን የደረሰ መሆን አለበት ጾም ግዴታ የሆነበት ዘንድ አንድ ሰው። ሶስተኛ አእምሮ ጤነኛ መሆን አለበት። አራተኛ ሙሉ ዓፊያ መጾም የሚችልበት ዓፊያ ጤንነት ያለው መሆን አለበት። አምስተኛ እንዳይጾሙ ከሚከለክሉ ነገሮች የቀራ መሆን አለበት። በተለይ ሴት ልጅ ከወር አበባ ከወሊድ ደም ንጹህ መሆን አለባት። እነዚህ አንዳንዶቹ ጾም እሱ ላይ ግዴታ ይሆን ዘንድ መሟላት ያለባቸው መስፈርቶች ናቸው። ሙስሊም መሆን፣ አእምሮ ጤነኛ መሆን፣ ለአካለ መጠን መድረስ። አንዳንዶች ደግሞ በጊዜው ለመጾም መሟላት ያለበት መስፈርት ነው። ሀገር ላይ ነዋሪ መሆን፣ ጤነኛ መሆን። እነዚህ መስፈርቶች ከተሟሉ ወጀበ ዐላ ኩሊ ሙስሊሚን ወሙስሊመቲን ያንዳንዱ ሙስሊም ወንድና ሙስሊም ሴት ላይ ግዴታ ይሆናል። ባሊግ የሆኑ ለአካለ መጠን የደረሱ ሶሒሐይኒ ሙሉ ጤና ያላቸው መጾም የሚያስችል ሙቂመይኒ ሀገር ውስጥ ነዋሪ የሆኑ እነዚህ የተወሰኑ መስፈርቶች ናቸው ሼኹ የጠቀሷቸው። ሌሎችም መስፈርቶች አሉ። የተወሰኑትን ቀደም ሲል ጠቅሻለሁ። ባሊግ ማለት ለአካለ መጠን የደረሰ ማለት ነው፣ ወንድም ይሁን ሴት። ብዙ ሲሆን ነው ባሊገይኒ የሚባል። ለአካለ መጠን ካልደረሰ አንድ ሰው ጾም አይወጅብበትም። ነገር ግን ልክ እንደ ሶላት 8 ዓመት ሲሆኑ 7 ጨርሰው 8 ሲገቡ ጾሙ ተብለው ይታዘዛሉ። 9 ላይ ሴት ልጅ ሀይድ ካየች አሊያ ደግሞ ወንድ ልጅ ለአካለ መጠን የመድረስ ምልክት ከታየበት 9 ምን 10 ላይ መጾሙ ግዴታ ይሆንበታል። ከዛ በፊት ግን በግዴታነት ሳይሆን በሱናነት ማለማመድ ተገቢ ነው። ሶሒሐይኒ ጤነኛ መሆን አለበት አንድ ሰው ጾም ይወጅብበት ዘንድ። አንድ ሰው ከታመመ ጾም እሱ ላይ በጊዜው ግዴታ አይሆንበትም። ሙቂመይኒ ሀገር ውስጥ ነዋሪ መሆን አለበት። የሙቂም ተቃራኒው ሙሳፍር መንገደኛ የሆነ ሰው ጾም እሱ ላይ ዋጅብና ግዴታ አይሆን። በጊዜው የጾምን ግዴታነት የሚያስቀረው ህመም እንዲህ አይነት ህመም ተብሎ አልተገደበም በሸሪዓ። ማንኛውም ጾም እንዲከብድ አሊያ ደግሞ ህመሙን እንዲያባብሰው አሊያ ደግሞ ማገገሚያ መዳኛ ጊዜውን እንዲያራዝመው የሚያደርግ መጾሙ እንዲህ አይነት ችግሮችን እንዲያስከትል የሚያደርገው ከሆነ ማንኛውም ህመም መብላትን የተፈቀደ እንዲሆን ያደርጋል። አንድ ሰው የትኛውም አይነት ህመም ካለበት ውስጣዊ ህመምም ይሁን ውጫዊ ማንኛውም ህመም ሰውነት ላይ ካለ ይህ ህመም ላይ ሆኖ መጾም ወይም የህመሙን ጊዜ የሚያራዝመው ከሆነ ወይም በሽታውን የሚያባብሰው ከሆነ መብላት ይቻላል። ኢማም አሕመድ ራስ ምታት ትኩሳት ሲሏቸው እንደ ትኩሳት አይነት ህመም አለ እንደ ይብላ። ትኩሳት ያመመው ኃይለኛ ራስ ምታት ያመመው ሰው ካልበላ ራስ ምታቱ የሚባባስበት ከሆነ ውሃ ካልጠጣ የሆነ ነገር ካልወሰደ ከራስ ምታትነት አልፎ ወደ ሌላ ችግር የሚቀየርበት ከሆነ መብላት መጠጣት ይችላል። የተወሰኑ ዑለሞች ህመሙ ውጫዊ የሰውነት አካላት ላይ ከሆነ ያለው ቁስለት ቢሆን ብጉንጅ ቢሆን ብለው ምሳሌ ጠቅሰዋል። ከመብላት አለመብላት ጋር ምንም አይነት ግንኙነት ከሌለው ለዚህ ጾም መፍታት አይቻልም የሚል አቋም አላቸው። ነገር ግን ትክክለኛው ህመም ከተባለ አሞኛል የሚያስብል ከሆነ የትኛውም የሰውነት አካል ላይ ይኖር አለመብላቱ በሽታውን የሚያባብሰው ከሆነ በልቶ ራስን መጠበቅና ማዳን ይቻላል። ሌላኛው ሙቂመይን ይበላ ሀገር ውስጥ ያለ ከሆነ ነው የሚወጅብበት በላ። መንገደኛ ከሆነ በጊዜው መጾም አይወጅብበትም። ጾምን መፍታት የሚያስችለው የጉዞ ርቀት ምን ያክል ነው የሚለው ላይ በፊቅህ አዋቂዎች መሃል ኺላፍ አለ። የተመረጠው አብዛኞቹ ዑለሞች የመረጡት ከ80 ወይም ከ81 ኪሎ ሜትር በላይ ከሆነ መብላት ይቻላል፣ ሶላትን ማሳጠር ይቻላል። ከ81 ኪሎ በታች ከሆነ የሄዱት ርቀት የሄዱት በእግርም ይሁን በእንስሳት በፈረስና መሰል ነገርም ይሁን በመኪናም ይሁን በባቡር በአየርም ይሁን ርቀቱ 81 ኪሎ ሜትር በላይ ከሆነ ይቻላል። ከዛ በታች ከሆነ አይቻልም ብላ። የተወሰኑ ዑለሞች በተለምዶ ጉዞ የሚባል ከሆነ ርቀቱ እዛ ደረጃ ባይደርስም ጓዙን ጠቅልሎ ቤተሰብ ተሰናብቶ ተዘጋጅቶ ከወጣ በተለምዶ ጉዞ ከተባለ ርቀቱ ከግምት ውስጥ አይደረግም ያሉበት ሁኔታ። ነገር ግን ብዙሃኑ የመረጡት
ከ81 ኪሎ ሜትር በታች ከሆነ ማፍጠር ሶላትን ማሳደር አይቻልም። በመንገደኝነት ምክንያት ማፍጠር የሚቻለው ከ4 ቀን በላይ አልቆይም ብሎ ለሄደ ሰው በ4 ቀን ውስጥ ከ4 ቀን ባነሰ ጊዜ እመለሳለሁ ብሎ የሄደ ሰው ጉዞ ላይ እስካለ ድረስ መብላት ሶላትን ማሳደር ይችላል። ከ4 ቀን በላይ እንደሚቆይ እርግጠኛ የሆነ ሰው መንገደኛ አይባልም ነው የሚሉት አብዛኞቹ ፉቃሃዎች። መቼ እንደሚመለስ ግን በእርግጠኝነት የማያውቅ ከሆነ 5 ቀን 6 ቀን ወር 2-3 ወር እንኳን ቢቆይ ዛሬ ነገ እመለሳለሁ ያለ ከሆነ የቆየውን ያክል ጊዜ ቢቆይ ሶላትን ማሳደር ይችላል። ረመዳን ወር ከሆነም ተደጋጋሚ ረመዳኖች እንኳን ቢገጥሙት ማፍጠር ይችላል። መቼ እንደሚመለስ በእርግጠኝነት ካላወቀ ነገ ከነገ ወዲያ ያለ ከቆየ ማለት ሀገሩ ሲወጣ ከ4 ቀን ባነሰ ጊዜ ነው መለሰው ብሎ ከመውጣቱ ጋር ይህ ከገጠመው ማለት ነው። መንገደኛ ስለሆንኩ ብሎ ማፍጠር የሚችለው ጾምን መተው የሚችለው ከቤቱ ከወጣ በኋላ ነው። መንገደኛ ስለመሆን ብሎ ቤቱ ላይ ቁርስ በልቶ መውጣት አይችልም። በሁሉም ዑለሞች ስምምነት ነገ መንገድ ያለበት ሰው ማታ ቤቱ ውስጥ እስካደረ ድረስ ሀገር ውስጥ እስካደረ ድረስ ነይቶ ማደር ዋጅብ ነው። ነገ ጠዋት 2 ሰዓት ጉዞ አለብኝ ካለ 12 ሰዓት እንኳን ለምን አይሆንም ከጎህ መቅደር በኋላ ከሆነ ጉዞውን የሚጀምረው ነይቶ ማደር አለበት። ከቤቱ ሲወጣም በልቶ መውጣት የለበትም። ከመንደሩም ውስጥ ሆኖ መብላት የለበትም። መብላት የሚችለው የሚኖርበትን መንደር ከተማ የመጨረሻ ቤቶችን ለቆ ከወጣ በኋላ ነው። ከርቀት ቤቱን ቢያይ ችግር የለም። መኖሪያ መንደሩን የመጨረሻውን ቤት ለቆ ከወጣ በኋላ ቢበላ ቢጠጣ ጾሙን ቢያፈርስ ችግር የለም። ቁጭ ብሎ የበላ ሳለ አሻግሮ ሲያይ ቤቱ ቢታየው እሱም ይሁን የከተማው ቤት ቢታይ ችግር የለም። ከተማው ሙሉ በሙሉ ለቆ ከወጣ የከተማ ድንበር የሚባሉ መንገዶች ወይም ደግሞ የከተማ የመንደር ድንበር መጀመሪያና መጨረሻ የሚታወቅበት መንገድ አለ። ይሄን ለይቶ እስካወቀና ከከተማው ከመንደሩ ወጥቻለሁ እስካለ ድረስ መብላት ይችላል። ከዛ ፊት አይቻል። አንዳንድ ፉቃሃዎች በዘመኑ ካሉት ኢማም አልባኒን ጨምሮ ቤት ውስጥ በልቶ መውጣት ይችላል። ዞሮ ዞሮ መንገደኛ ሆኖ ማፍጠሩ እስካልቀረ ድረስ ብለዋል። የተወሰኑት ልክ እግሩን ርካቡ ላይ ሲያደርግ ብሏል፣ መኪና ላይ ሲገባ ማለት ነው። ነገር ግን ትክክለኛው ኢብኑ ቁዳማ ሌሎችም ብዙ ፉቃሃዎች እንደጠቀሱት የሚኖርበትን ሀገር ከተማ መንደር ሙሉ በሙሉ ለቆ ሲወጣ ነው ተብሏል። ውጭ ሀገር የሄደ አንድ ሰው ኤርፖርት ላይ መብላት ቢፈልግ ሲተባል እንደሆነ ኤርፖርቱ ያለው የሚኖሩበት መንደር ከተማ ውስጥ ከሆነ ኤርፖርቱ ከሚኖሩበት ከተማ ጋር ቤቶች ጋር ተያይዞ ከሆነ ያለው ኤርፖርት ውስጥ መብላት ማሳጠር አይቻልም። አየር ማረፊያው ያለው ወይም ባቡር ጣቢያው የአውቶቡስ ጣቢያው ያለው ካሉበት ከተማ ሙሉ በሙሉ ውጪ ከሆነ በሌላ ተሳፍሮ የሚኬድ ከሆነ በጣቢያው አየር ማረፊያውና በመኖሪያ መንደሮች ቤቶች መሃል ሜዳ ሙሉ በሙሉ ሁለቱን ሚለይ ስፍራ ካለ ኤርፖርት ሆነው ባቡር ጣቢያ ሆነው ያፈጥሩ ሶላትን ቢሆን ቢያሳጥሩ ችግር አይኖርም። ومن كان منهما مريضا او مسافرا في اثناء الشهر በመሰረቱ ጤነኛ የሆነ ሀገር ውስጥ ያለ ለአካለ መጠን የደረሰ ሁሉ መጾሙ ግዴታ ይሆንበታል ካሉ በኋላ ومن كان منهما ጤነኛ የሆነ ሀገር ውስጥ ያለ ለአካለ መጠን የደረሰ منهما ወንድም ይሁን ሴት መሪضን በሽተኛ ከሆነ او مسافرا መንገደኛ ከሆነ ወይም في اثناء الشهر በወሩ ውስጥ فإنه يفطر ويقضي በእነዚህ በመንገድ ወይም በበሽታ ምክንያት አፍጥሮ ويقضي ሌላ ጊዜ قضاء ማውጣት ይወጅብበታል عدد ما أفطر من أيام أخر ባፈጠረው ቀን ለካ የሚሳፈረው ለመልካም ዓላማ መሆን አለበት። በሽተኛ ቤተኛውም አይነት በሽታ ምክንያት ማፍጠር ይችላል ብለናል። መጾም ከቻለ ቢጾም ችግር የለም። እጅግ በጣም ጥቂት ፉቃሃዎች መንገደኛም ይሁን በሽተኛ ቢጾሙ ጾማቸው ተቀባይነት አያገኝም የሚል አቋም አላቸው። ነገር ግን ትክክለኛው መንገደኛም ይሁን በሽተኛ ጾሙ እስካልጎዳቸው ድረስ መጾም ይችላል። የጎዳቸው እንኳን ቢጾሙ ራሳቸውን በመጉዳታቸው ይጠየቃሉ እንጂ ጾሙ ትክክል ይሆናል። በላጩ የቱ ነው ከተባለ ኢማም አህመድ፣ ኢማም ሻፊዒ ሌሎችም የራሳቸውን የተለያየ አቋም አላቸው። የተሻለው የቀለላቸውን ማድረግ ነው በላቸው። መጾም ከቀለላቸው መጾም፣ መብላት ከቀለላቸው መብላት። አላህ ፈቅዷል በበሽታ በጉዞ ምክንያት መብላት። የቱ ነው የሚሻለው? ለግለሰቡ የገራለትን ማድረጉ ነው የሚሻለው። ህመሙ ጉዞው በጣም አድካሚ ካልሆነ እንደ አንዳንድ ግለሰቦች ሁኔታ ኋላ ላይ መጾም የሚከብዳቸው ከሆነ የሚዘናጉ ከሆነ
አሁን ብጾም ከጀማዓ ጋር በረመዳን ወር ንቃት ይኖረኛል ኋላ ላይ የሚሆነውን አላውቅም በሚል በጊዜው ቢጾም የተሻለ ነው የሚባልበት ሁኔታም አለ። ይህ እንዳለ ሆኖ መንገደኛ የሆነ ሰው ለሁሉም አይነት ዓላማ ቢጓዝም ማፍጠር ይችላል ወይስ የጉዞ ዓላማ ሁኔታ ይወስነዋል የሚል ነጥብ አለ። በርካታ ፉቃሃዎች የተጓዘው ለወንጀል ከሆነ ማፍጠር አይችልም የሚል አቋም አላቸው። ሰው ሊገድል ከሆነ የተጓዘው፣ ሊሰርቅ ከሆነ የተጓዘው፣ እንደዚሁ ደግሞ ረመዳንን ላለመጾም ብሎ ከሆነ የተጓዘው መብላት አይችልም። ነገር ግን የተወሰኑ ዑለሞች የተጓዘው ለወንጀልም ቢሆን በወንጀሉ በሌላ መንገድ ይቀጣል ይጠየቃል እንጂ መንገደኛ እስከተባለ ድረስ ማፍጠር ይችላል። ነገር ግን ለወንጀል ከሆነ የተጓዘው ለዚህ ብሎ በመጓዙ ይጠየቃል። በጥቅሉ የጉዞ አይነቶች ወደ 4-5 አይነት ናቸው። ግዴታ የሆነ ጉዞ አለ፣ ተወዳጅ የሆነ ጉዞ አለ፣ ሱና የሆነ ጉዞ አለ፣ ሐራም የሆነ ጉዞ አለ፣ የተጠላ ጉዞ አለ፣ የሚፈቀድ ጉዞ አለ። የተወሰኑ ዑለሞች ተወዳጅ ለሆነው ጉዞ ሲጓዝ ብቻ ነው ጾምን መተው የሚችለው የሚል አቋም አላቸው። የተወሰኑት ሙባህ እስከሆነ ድረስ የተፈቀደ ጉዞ እስከሆነ ድረስ ማፍጠር ይችላል የሚል አቋም አላቸው። ሌሎች ምንም ሳይገድቡ ለየትኛውም ዓላማ ይጓዝ ዓላማው ወንጀል ከሆነ በሌላ መንገድ ይቀጣል እንጂ ማፍጠሩ ይቻላል ብለዋል። አላሁመ ኢላ ሆን ብሎ የተሳፈረው ሌላ ምንም ምክንያት ሳይኖረው ረመዳንን ለመተው ብቻ ብሎ ከሆነ ይህኔ ማፍጠር አይገባው። ሀገር ውስጥ ሆኖ ረመዳን ወር ቢያሳልፍ ሀገር ውስጥ እስካለ ድረስ መጾም ግዴታ ስለሚሆንበት ምንም ምክንያት ሳይኖረው ሀገር ለቆ ቢወጣ መንገደኛ ነኝ ብሎ እንዲበላ ብሎ ከሆነ ይህ ከግዴታ መሸሽ። እንዲወጣ ያደረገው ምንም አይነት ምክንያት ከሌለው ዘዴ መፍጠር ነውና የሚሆነው ከግዴታ ለማምለጥ የሚፈጥሩት ዘዴ ተቀባይነት አይኖረው። ከጾሙ ጋር ላልተያያዘ ለሌላ ወንጀል ድርጊት ከሆነ የሄደው በሄደበት ለወንጀል በመሄዱ ይቀጣል። ማሳጠርም ይሁን ኹፍ ላይ ማበስ ጾምን በጊዜው መተው ይችላል። ነገር ግን በአላህና መጨረሻው ቀን የሚያምን ሰው ለመልካም ዓላማ እንጂ ለሚፈቀድ ዓላማ እንጂ ለወንጀል ሊሳፈር በጭራሽ አይገባውም። قال تعالى فمن شهد منكم الشهر فليصمه ومن كان مريضا وعلى سفر فعدة من أيام أخرى ከእናንተ ውስጥ من شهد منكم الشهر የረመዳንን ወር የተጣለ የነበረ የተገኘ ረመዳን ወር ሲገባ ጤነኛ ሆኖ ለአካለ መጠን የደረሰ ሆኖ ሀገር ውስጥ ያለ ሆኖ ረመዳን ከገባ فليصمه ይጹመው ብሎ አላህ አዟል። ሁሉም ሰው በዚህ መስፈርት መጾም ላይችል ስለሚችል ومن كان مريضا በሽተኛ የሆነ ወይም መንገደኛ የሆነ ሰው وعلى سفر فعدة من أيام أخرى በሌላ ጊዜ ቆጥሮ ቀዷ ያውጣል። ይሄም አንድ ልብ እንድንለው የሚገባን ጉዳይ የሚጠቁም ረመዳን ከፊት 4-5 ቀን መጾም ያልቻለ ሰው ስድስተኛው ቀን ላይ ጾም ቢጀምር ከስድስተኛው ቀን ጀምሮ የሚጾመው በእለቱ ያለውን ግዴታውን ጾም ነው እንጂ በረመዳን ወር ከፊት ያለፉት 4 እና 5 ቀኖችን ቀዷ ያወጣ አይደለም መጾም ያለበት። ይሄ ልብ መባል አለበት። የ5 ቀን ጾም ከፊት ቢያልፈው አንድ ሰው ስድስተኛው ቀን ላይ ጾም መጀመር ቢችል ከስድስት ጀምሮ ነው እሱ ረመዳንን የሚጾም። ከፊት ያለፉት 6-5 ቀኖችን የረመዳን ወር ካለቀ በኋላ ነው ቀዷ ማውጣት ያለበት እንጂ በረመዳን ቀን የዕለቱ የረመዳን ጾም እንጂ ሌላ ጾም መጾም አይቻልም። መንገደኛና በሽተኛ በበሽታና በጉዞ ምክንያት ጾምን መተው ተፈቅዶላቸዋል። ያለፈኝን ለሌላ ጊዜ ጾማለሁ ቢሉ ወይም ደግሞ መንገደኛ ስለሆንኩ የሐሙስና የሰኞ ሱና ጾማለሁ ቢሉ በርካታ ፉቃሃዎች እንዳይፈቀድ በረመዳን የጊዜው ረመዳን እንጂ ሌላ ረመዳን ሌላ አይነት ጾም አይጾምበትም። كما أن من أدركه الشهر የረመዳን ወር የገባበት ሰው وهو كبير هرم እድሜው ከፍ ያለ ያረጀ ሆኖ ረመዳን ወር የገባበት ሰው لا يستطيع الصيام በዚህ ምክንያት መጾም የማይችል ከሆነ أو مريض ወይም በሽተኛ مرضا مزمنا መቼም የማይለቅ لا يرجى ارتفاعه ይወገዳል ይጠፋል የማይባል የሆነ ቋሚ በሽታ የያዘው ሰው لا يرجى ارتفاعه عنه ይህ በሽታ ከሱ ይነሳል ማይባል في وقت من الأوقات ቤተኛውም ጊዜ من رجل ወንድም ይሁን أو امرأة ሴት እንዲህ አይነት ችግር ከገጠማቸው فإنه يفطر ሁሌም ማፍጠር መብላት ይችላል። ማይለቅ በሽታ ከያዛቸው አሊያ ደግሞ እድሜያቸው በጣም ገፍቶ ከምግብ መቋረጥ ካልቻሉ መጾም ከከበዳቸው
ፈኢነሁ ዩፍጢሩ ያፈጥራሉ ይበላሉ። ወዩጥዒሙ ዐን ኩሊ የውሚን ምስኪና ለእያንዳንዱ ቀን አንዳንድ ምስኪን ያበላሉ። ኒስፈ ሷዒን የቁና ግማሽ ሚን ቁቲል በለዲ በሀገሩ ከተለመደው ቀለብና ምግብ። ቃለ ተዓላ የተከበረው አላህ አለ ወዐለ ለዚነ ዩጢቁነሁ እነዚያ ጾምን በጣም የተቸገሩ እየታገሉ የሚችሉት የሆኑ ፊድየቱን ጠዓሙ ምስኪን በጣም እየታገሉ እየተቸገሩ መጾምን ትተው ፊድያ ያውጡ ይክፈሉ ጠዓሙ ምስኪን ምስኪን በማብላታ። ቃለ ዓብዱላህ ብን ዓባስ ረዲየላሁ ዐንሁማ ዓብዱላህ ብን ዓባስ ታዋቂው ሰሓቢ የቁርአን ተፍሲር አዋቂ ይህን አንቀጽ አስመልክተው ምን አሉ? ሂየ ሊልከቢሪ ለትልቅ ላረጀ ሰው ነው። አለዚ ላ ዩርጃ ቡርኡሁ ይድናል ያገግማል ዳግም አቅም አግኝቶ ይጾማል ለማይባል እድሜው ለገፋ ሰው ነው። ረዋሁል ቡኻሪ ቡኻሪ ዘግቦታል። ወልመሪዱ በሽተኛ አለዚ ላ ዩርጃ ቡርኡ መረድህ በሽታው ከእንግዲህ ይጠፋል ተብሎ ማይገመት በሽተኛ ፊ ሑክሚል ከቢሪ እድሜው እንደገፋ ሰው ነው የሚቆጠረው። ሑክሙ ብይኑ ተመሳሳይ ነው። ወላ ቀዳእ ዐለይሂማ እነዚህ ሁለት አይነት ሰዎች እድሜው በጣም የገፋና ማይጠፋ በሽታ ያለበት ሰው ቀዳም የለባቸውም። ምግብ ብቻ መመገብ ነው የሚጠበቅባቸው። ሊዐደሚ ኢምካኒህ በጊዜው መጾም ያልቻሉ ኋላም ላይ ቀዳ ማውጣት ስለማይችሉ። ወመዕና ዩጢቁነሁ የሚለው ቃል ትርጉሙ አንቀጽ ውስጥ ያለው የተጀሸሙነሁ ማለት ነው። ተጀሹም ብሎ ማለት በጣም እየከበደ እየተቋቋሙ እየታገሉ ማድረግ ማለት ነው። የተጀሸሙነሁ ማለት እየታገሉ እየተጨነቁ እየተቸገሩ የሚያደርጉት የሆኑ እነሱ በዚህ መልኩ እየተጨናነቁና እየተቸገሩ መጾሙን ትተው ምስኪን ያብሉ ብሏል አላህ ተባረከ ወተዓላ። ከማ አነ መን አድረከሁ ሸህሩ ወሁወ ከቢር ሐሪም እድሜው ገፍቶ በጣም አርጅቶ ላ የስተጢዑ ሲያማ መጾም የማይችል ሰው እዚህ ሁኔታ ላይ ረመዳን የገባበት እንዲህ ሆኖ የረመዳን ወር የገባበት ሰው አው መሪድን መረደን ሙዝሚና ቋሚ የሆነ ሁሌም ያለ ላ ዩርጃ ኢርቲፋዑሁ ዐንሁ መቼም ከሱ ይነሳል ይጠፋል የማይባል የወቅት ምን አልአውቃት ቤተኛውን ጊዜ እንዲህ አይነት በሽታ ላይ ያለ ሰው ወንድም ይሁን ሴት መብላት ይችላል። ረመዳን ላይ እድሜያቸው በጣም ሲከፋ ሲያረጁ መጾም የማይችሉ ሰዎች አቅላቸውን ሁሉ በትክክል የማያውቋል። ሁሌ አቅላቸውን የማያውቁ ከሆነ ምንም አይወጅብባቸው ማብላትም መጾም አይወጅብባቸው። ነገር ግን አቅላቸው ከራሳቸው ካለ ማይችሉት መጾምን ብቻ ከሆነ ይበላሉ። ዩጥዒሙ እነሱ መብላት ይችላሉ፣ ለምስኪን ያበላል። አብዛኛውን ጊዜ አቅላቸው ከራሳቸው ጋር ሆኖ አልፎ አልፎ የሚቀላቅሉ ከሆነ ይሄንም መብላት ይችላሉ፣ ግን አቅላቸው ከነሱ እስካለ ድረስ ማብላት ይጠበቅባቸዋል። ወከዛልክ እንደ ከፍተኛ የደም ግፊት፣ ስኳር፣ የልብ ህመም እንደዚሁ ደግሞ እጅግ በጣም አስቸጋሪ የሆነ የጨጓራ በሽታ ያለባቸውና ታክመው መዳን ያልቻሉ በየጊዜው የሆነ ነገር ካልቀመሱ ለከፍተኛ ስቃይ የሚዳረጉ ሙዝምን የሆነ አይለቅም እንዲህ አይነት በሽታ አንዴ ከያዘ አይለቅም ተብሎ ታማኝ የሆኑ ዶክተሮች ዘንድ ከተነገረ ከታወቀ እንዲህ ነገር እንዲህ አይነት ሰዎችም መብላት ይችላል። በቋሚነት ለእያንዳንዱ ቀን አንዳንድ ምስኪን ያበላል። ኒስፈ ሳዒን ሚን ቁቲል በለዲ ያሉበት ሀገር ላይ ከተለመደ ቁት ቀለብ ግማሽ ሳዓ ማለት ብዙ ጊዜ በተለምዶ ቁና ይባላል። ነገር ግን ቁና የሚለው ከፍ ያለ ነው። 4 እፍኝ የሚይዝ መለኪያ ማለት ነው። 4 እፍኝ የሚይዝ መለኪያ ማለት ነው። የእሱ ግማሽ ማለት 2 እፍኝ ማለት ነው። ኒስፉ ሳዕ ማለት ግማሽ ቁና ማለት ነው። አንድ ቁና ትልቅ ወይም መካከለኛ እጅ ባለው ሰው 4 እፍኝ ማለት ነው። ግማሹ 2 እፍኝ። ኒስፉ ሳዕ ወደ ኪሎ ሲመጣ እስከ 2 ኪሎ አካባቢ ይሆናል። ነገር ግን የሚለካው እህል ክብደቱ የኪሎ ግራሙ መጠን እንዲለያይ ስለሚያደርገው አላህ ተባረከ ወተዓላ ለሰው ልጆች እጅ ሰጥቷቸዋል። ነብዩ ሰለላሁ ዐለይሂ ወሰለም በእጅ እንዲለካ አለ ደግሞ ሸሪዓ በእጅ እንዲለካ ፈቅዷል። መካከለኛ እጅ ባለው ሰው በጣም ትንሽ ያልሆነ ትልቅ ቢሆን የተሻለ ነው። የራሱ እጅ ትልቅ ካልሆነ ሌላ ተለቅ ያለ እጅ ያለውን ሰው ፈልጎ 2 የተሞላ እፍኝ ስንዴ ሊሆን ይችላል፣ ሩዝ ሊሆን ይችላል፣ ጤፍ ሊሆን ይችላል መስጠት ማብላት ይቻላል። ሁሉንም
30 ቀኖችን ቆጥሮ መጨረሻ ላይ በአንድ ላይ ማብላትም ይቻላል። 10 5 ከፋፍሎም ቆራርጦ ማብላትም ይቻላል። አስቀድሞ ማብላት ይቻላል አይቻልም? ኺላፍ አለበት። ረመዳን ሳይገባ አስቀድሞ፣ ረመዳን ከገባ ሶስተኛው ሁለተኛው ቀንም ላይ ቢሆን የገና ያልተጾሙ ቀኖችን አስቀድሞ የወሩ ማብላት ይቻላል አይቻልም? ኺላፍ አለበት። የፈቀዱ ዑለሞች አሉ። ነገር ግን ሌሎች በጣም አጥብቀው የነገውን ዛሬ ምሽት ላይ እንኳን ማብላት አይቻልም ጎህ ሳይቀድ በፊት ብለዋል። ኢማሙ ነወዊ አልመጅሙዕ ላይ ይሄን ጠቅሰዋል። ስለዚህ ለእያንዳንዱ ቀን ሰዎች ጾመውት ለሚውሉት እያንዳንዱ ቀን ከላይ በተጠቀሱ ሁለት ምክንያቶች መጾም ያልቻለ በቋሚነት መጾም የማይችል አንዳንድ ምስኪን ማብላት አለበት። በላጩ መንገድ ማታ ሲያፈጥሩ ቤተሰብ ሲያፈጥር መጾም የማይችለው የቤተሰብ አባል የሆነው አካል የሚያወጣውን እሱ ላይ የሚወጅበውን የከፋራ የፊድያ ምግብ የሚበላን አንዳንድ ምስኪን ማምጣት ማለት አሊያ ደግሞ ለሱ ቤቱ መላክ ማለት ነው። አነስ ብኑ ማሊክ እድሜያቸው ገብቶ መጨረሻ ላይ መጾም ይችሉ እንዳልነበረና የወሩ መጨረሻ ላይ ምስኪኖችን ሰብስበው ቂጣ፣ ስጋ መሰል ነገር ያበሉ እንደነበረ ተነግሯል። መጾም ያልቻለው አካል ባለው አቅም ልክ አብዛኛውን ጊዜ ቤት ውስጥ የሚመገበውን ምግብ ለምስኪኖች መመገብ አለበት። አቅመ ደካማ ከመሆኑ ጋር ስጋና ጥሩ የሚባል ነገር አብላ ይባል። አቅም ያለው ከመሆኑ ጋር ዝቅተኛ የሚባል ምግብ ማብላት ይችላልም አይባል። ሚን አውሰጢ ማ ቱጥዒሙነ አህሊኩም ቤተሰባችሁን ከምታበሉት መካከለኛ ምግብ ለምስኪን አብሉ ነው የተባለው። ስለዚህ እንደ አቅሙ በየቀኑ ቤት ውስጥ የሚበላውን አይነት ምግብ አንዳንድ ቀን አንዳንድ ምስኪንን ቤት ጠርቶ ማብላት ይቻላል። ቋጥሮ ለሱ መላክም ይቻላል። 5 ቀን ያደረጉ 5 ምስኪን በ5 ቀን 5 ምስኪን ማብላትም ይቻላል። አዘግይቶ የወሩ መጨረሻ ላይ መስጠትም ይቻላል። መሃል ላይ ከሞተ እንደ አይነቱ ሰው እስከ ሞተበት ድረስ የነበረውን ቀን ማብላት ይቻላል። አስቀድሞ አወጡ ማለት ያልጾመውን ቀን አወጡ ማለት ነው የሚሆነው። ወቅቱ ሳይገባም ጭምር ማውጣት ነው የሚሆነውና ወይም በየቀኑ ማድረግ ወይም 10 ቀን በ3 ከፍሎ በየመሃሉ ማድረግ አሊያ ደግሞ የወሩ መጨረሻ ላይ ማድረግ። በ29 ካለቀ 29 ምስኪን፣ በ30 ቀን ካለቀ 30 ምስኪን ያበላል። በላጩ ቤት ጠርቶ ማብላት ነው ወይስ ወስዶ መስጠት ነው? በርካታ ዑለሞች ተምሊክ ግዴታ ነው ብላ። ተምሊክ ማለት ለምስኪኑ መስጠትና እንደፈለገ እንዲያደርግ መፍቀድ ማለት። ቤት መጥራቱ ማብላት ነው የሚባለው። እሱ አስቀምጦ ለሁለት ለሶስት ጊዜ ከፋፍሎ መብላት ሊፈልግ ይችላል። ቤት ወስዶ ከልጆቹ መብላት ሊፈልግ ይችላል። በሆነ መልኩ ሰርቶ መብላት ሊፈልግ ይችላልና በላጩ መስጠቱ ነው ማለት እንድንችል የሚያደርጉ አንዳንድ የዑለሞች ንግግሮች አሉ። የተሻለው ግን ወላሁ ተዓላ አለም ለሱ የሚገራውን ማድረግ ነው። እንስጥህ ቤት ተዘጋጅተህ ትበላለህ ወይስ እኛ ጋር ተሰርቶ ትበላለህ ማለት ነው። አህዋላቸውን ሁሉንም መጠየቅ ባይቻልም ለነሱ ይበጃል የሚሉትን አላህ በሰጠው አቅል መገምገም። ቤትም ከመጡ በኋላ ተምሊክ ማድረግ ይቻላል። በሳህን ነገር ሰጥቶ ከፈለገ እዛው እንዲበላ ከፈለገ እዛው እንዲሄድ፣ አሊያ ደግሞ ከቀረበ በኋላ ይሄ ያንተ ሐቅ ነው ከፈለክ እዚሁ ብላ ከፈለክ ቤት ወስደህ ብላ ማለት ይቻላል። ሌላው ለአንድ አባወራ ቤት ውስጥ 6-7 ልጆች ካሉት ምግብ የጀመሩ ህፃናት እንኳን ሳይቀሩ ተቆጥረው በቁጥራቸው ልክ ያሉብን የጾም ቀኖችን የሚያክል ምግብ መስጠት ይቻላል። አንድ አባወራ 10 ቤተሰብ ቢኖረው የ2 ዓመት የ3 ዓመት ህፃናትን ጨምሮ ምግብ የሚበሉ የ10 ቀን ወይም በቤተሰቦቹ ልክ የ8 ቀን የ6 ቀን የጾም ፊድያን ለሱ መስጠት ይቻላል ማለት ነው። ነገር ግን በመባል ያለበት ሸሪዓ ላይ አብሉ የተባለበት ቦታ ላይ ገንዘብ መስጠት አይቻልም። ሸሪዓ ላይ አብሉ ኢጥዓም የተባለበት ቦታ ላይ ገንዘብ መስጠት አይቻልም። ስለዚህ ከፋራው ማብላት ነው ከተባለ በገንዘብ ለውጦ መስጠት በጭራሽ አይቻልም። አብሎ ነው ወይም ቀቅሎ አብስሎ አዘጋጅቶ ቤት ጠርቶ ማብላት፣ አሊያ ደግሞ አብስሎ ቀቅሎ ለሱ ያጠግቧል የተባለውን ያክል መስጠት፣ አሊያ ደግሞ እዚህ ላይ እንደተቀመጠው ንስፉ ሳዕ ግማሽ ሳዕ 2 እፍኝ እህል መስጠት። ጥሬ እህል ሲሆን እሱን ለማዘጋጀት አንዳንድ የሚጨማመሩ ነገሮች የሚያስፈልጉት ከሆነ ሩዝ ሆኖ ለምሳሌ ስጎ የሚያስፈልገው ከሆነ እንዲህ አይነቱ ችግር ኖሮበት መጾም ያልቻለው ሰው እቤቱ ላይ ሩዝ ሲሰራ ሩዝ ላይ የሚጨመረውን ነገር ጨምሮ እንዲሰራ የሚያስፈልገውን ነገር ማሟላት አለበት። ያኒ እስከነ ማባያው እስከነ ማዘጋጃው ጭምር መታሰብ አለበት እንጂ ባዶ 2 ኪሎ ሩዝ ወይም 1 ኪሎ ተኩል ሩዝ ገዝቶ ሊሰጥ በጭራሽ አይገባውም ያሉ ዑለሞች አሉ። ምክንያቱም ኢጥዓም ማብላት ነው የተባለው። ባዶን በውሃ ተቀቅሎ ማይበላን ነገር ከሆነ የሰጠው ለመብላት የሚያስፈልገውን ነገር ለማድረግ ለመብላት ለማብቃት ለማዘጋጀት የሚያስፈልገውን ነገር ጭምር የሚገዛበትን ነገር መስጠት ወይም ገዝቶ መስጠት ያስፈልጋል። ንስፉ ሳዕ የሚለው ግማሽ ሳዕ የሚለው
ፉቃሃዎች ከሌሎች የሚመገበው ነገር ራሱን የቻለ መጠን እንዳለው ከተነገረባቸው የመመገብ አይነቶች ተነስተው ነው እዚህ ላይ ይሄን ገደብ ያስቀመጡት እንጂ ነብዩ ሰለላሁ ዐለይሂ ወሰለም ወይም ሰሃቦች ይሄን ያክል ያብላ ብለው ገደብ አላስቀመጡ። ያኒ በቋሚ ህመም ምክንያት ወይም በእድሜ መግፋት ምክንያት ረመዳንን መጾም ያልቻለ ሰው በእያንዳንዱ ቀን አንዳንድ ምስኪን ሲያበላ መጠኑ በቁርአን በሐዲስ አልተነገረም። እዚህ ጋር ንሱ ሰዓ የተባለው ከሌሎች የማብላት አይነቶች ተወስዶ ነው። ስለዚህ ያጠግባዋል የተባለውን ያክል ዝም ብሎ መስጠትም ይቻላል። በተለምዶ አንድን ሰው ያጠግባል የሚባለውን ያክል መስጠት ይቻላል። ካልሆነ ደግሞ ንሱ ሰዓ ሁለት እፍኝ በሀገሩ የተለመደ ምግብ መስጠትም ይቻላል። እንደዚሁ ጥሬውን ቤት ወስዶ በቀላሉ አብስሎ መብላት የሚቻል አይነት ምግብ ሲሆን ሁለት እፍኝ የሚባለው በኪሎም ሲደረግ 2 ኪሎ 1 ኪሎ ነጥብ 5 ነጥብ 8 እንደ ክብደቱ እንደ እህሉ አይነት የሚባለው ቀጥታ ተወስዶ ተቀቅሎ የሚበላ ተሰርቶ የሚበላው ከሆነ እንዳለን ተፈጭቶ ተበጥሮ የሚበላው ሲሆን ባለበት እንዳለ እስከነ ነፍሱ ሲሰጥ ክብደቱ የሚጨምር የሚቀንስ ከሆነ የተጣራው መሆን አለበት፣ የተፈጨው መሆን አለበት። ነገር ግን የተሻለው ከሰዎችም ሁኔታ አንፃር የሚቀለው አንዴ ያጠግባል የሚባለውን ያክል ለራስ ቤት ለአንድ ሰው ቤቱ ሲሰራ አንድን ሰው ያጠግባል የሚባለውን ያክል መስጠት ይቻላል። የተወሰኑ ዑለሞች ስንዴ ሲሆን ከስንዴ ውጪ ሲሆን ያሉ መጠኑን የለዩበት ሁኔታ አለ። ስንዴ ከሆነ አንድ እፍኝ ይበቃል፣ ከስንዴ ውጭ ከሆነ ሁለት እፍኝ መሆን አለበት ያሉበት ሁኔታ። ነገር ግን በሀገሩ የተለመደውን ምግብ ሁለት እፍኝና ወደ ኪሎ ሲለወጥም ከፈለገ እሱ እጁ እፍኝ መጠን ካላስተማመነው ተለቅ ያለ እጅ ያለውን ሰው ፈልጎ በመለኪያ ማድረግም ይቻላል። وعلى الذين يطيقونه فدية طعام مسكين ጾምን እየተቸገሩ የሚችሉት ምስኪን ያብላ ተብሏል። እየተቸገሩ የሚችሉት የሚለውን አብዱላህ ኢብኑ አባስ ሲፈስሩ እድሜው ለገፋ ሰው ነው ብለዋል። ታማሚ በሽታው መቼም አይለቀውም ተብሎ ከተወሰነ እድሜው እንደገፋ ሰው ነው የሚቆጠረው ብለው ዑለሞች ቅያስ አድርገውበታል። በእድሜ መግፋትና በቋሚ በሽታ ምክንያት ጾም የቀረላቸው ሰዎች ሌላ አይነት ህመም ቢያማቸው አሊያ ደግሞ መንገደኛ ቢሆኑ ጤነኛ የሆነ ሰው በመንገድ በጉዞና በህመም በጊዜያዊ ህመም ምክንያት ጾም እንደሚቀርለት ለነሱም ማብላቱ ይቀርላቸዋል አይቀርም? በዑለሞች መሃል ኺላፍ አለበት። ያኒ እድሜው በጣም የገፋ ሰው ሀገር ውስጥ እስካለ ድረስ በየቀኑ አንዳንድ ምስኪን ማብላት አለበት፣ የሁሉም ይስማማበታል አቅሉ ከራሱ ጋር እስካለ ድረስ። ነገር ግን በእንዲህ አይነት ችግር ላይ ያለ ሰው ሌላ ሀገር ቢሄድ ቢሳፈር ማብላቱ ይቀርለታል አይቀርለትም? አው ይቀርለታል ያሉ አሉ። ነገር ግን ትክክለኛው አይቀርለትም። በሽተኛ በጊዜያዊ በሽታ ምክንያት፣ መንገደኛ በመንገድ በጉዞ ምክንያት ጾም ቀርቶለት ሌላ ጊዜ ቀዷ ያውጣ ተብሏል። በቋሚነት የታመመ ማይለቅ በሽታ ያለበት አሊያ ደግሞ የእድሜ መግፋት ችግር ኖሮበት መጾም የማይችል ሰው ምትክ የለው፣ ማብላት ነው ምትኩ። መንገድ ሲሄድ አይቀርም። በህይወት እስካለ ድረስ አቅሉ ከራሱ ጋር እስካለ ድረስ ሁሌም ሀገር ውስጥም ይሁን ሌላ ሀገር ማብላት ይጠበቅበታል። አቅሉን ሙሉ በሙሉ ከሳት ወይም ደግሞ አብዛኛውን ጊዜ አቅሉን ስቶ ከሆነ የሚያሳልፈው ማብላቱ ይቀራል። በል ሙሉ በሙሉ አቅሉን ከሳተ ማብላቱ ይቀራል። አብዛኛውን ጊዜ አቅሉ ከራሱ ጋር ካለ ማብላቱ አይቀርም። የሚቀላቅል ከሆነስ አብዛኛው ጊዜ ይታያል። አብዛኛውን ጊዜ የሚቀላቅል ከሆነ ማብላት አይወጅበትም። አብዛኛውን ጊዜ አቅሉ ከራሱ ጋር ሆኖ አልፎ አልፎ ከሆነ የሚቀላቅለው ያበላል ያሉበት ሁኔታ። ነገር ግን አልፎ አልፎ የሚመልሰው ከሆነ ሙሉ በሙሉ አቅሉን ካልሳተ በሁሉም ሁኔታ ላይ ማብላቱ የተሻለ ይሆናል። ወላ ቀዷ ዐለይሂማ እነዚህ ሁለት ሰዎች ቀዷ ማውጣት የለባቸው። ምክንያቱም በጊዜውም ካመጾም ያልቻሉት አቅም ስላላገኙ። ሌላ ጊዜ አያገኙም ከተባለ በሽታው መቼም አይጠፋም ከተባለ አቅም አያገኙም ከተባለ ማብላት ብቻ ነው የሚጠበቅባቸው። ነገር ግን ከእንግዲህ መቼም አያገግምም፣ ይሄ ማይለቅ በሽታ ነው፣ ከእንግዲህ መቼም አቅም አያገኝም፣ እድሜውን ጨርሷል፣ አርጅቷል ተብሎ ተደምድሞ ጾም ከተው በኋላ ዳግም አቅም ቢያገኙስ አይጠፋም የተባለው በሽታ ቢጠፋስ ምን ይደረጋል የሚለውን በተመለከተ የተወሰኑ ፉቃሃዎች ያለፈውን ሁሉ በጾም መካስ አለበት ብላ፣ የተወሰኑት ምግብ አብልቶ ከነበረ አልቋል ምንም የለበትም ቀጣዩን ብቻ ነው መጾም ያለበት፣ የምግብ ካሳውን ሳይከፍል በፊት ከሆነ መጾም የሚችልበት ሁኔታ ላይ የሆነው ያለፈውንም ቀዷ ያውጣ ብላ። የተሻለውም ይሄ ያኔ አንድ ሰው ከእንግዲህ አያገግምም መጾም አይችልም እድሜው ገፍቷል
የማይለቅ በሽታ ነው አሉት። መብላት ጀመረ። ለእያንዳንዱ ቀን አንዳንድ ምስኪን አበላ። ከዛ ዳነ፣ መጾም ቻለ። ይሄኔ ያለፈው አልፏል። ያኔ የሱ ግዴታ ምግብ ማብላት ነበር፣ አብልቷል። ስለዚህ ለቀጣዩ ነው መዘጋጀት ያለበት። ነገር ግን ማብላት እንዳለበት ያምናል። ለጊዜው አላበላም። መሃል ላይ ዳነ። ሳያበላ ከዳነ ያለፈውን በምግብ ሳይሆን በጾም መካስ አለበት። በጭራሽ እስከ መጨረሻ የሚያበሉትን ካላገኙ ንብረት ካላቸው ሲሞቱ ከውርሳቸው ከንብረታቸው ምስኪን እንዲበላላቸው ይደረጋል። ምንም ከሌላቸው ቤተሰብ ቢያበላላቸው የተሻለ ይሆናል። የሚያበላ ከሌለ ምንም የለባቸው። የሰው ልጆች አላህ ተባረከ ወተዓላ አቅማቸው በላይ ምንም ነገር ስለማያዝ እስካሁን የነበሩት አጠቃላይ የወንድም የሴትም ህግጋቶች ናቸው።